በሰው ልጅ ታሪክ መዝገብ ውስጥ ስሙ ከረጅም ዕድሜና ከጽናት ጋር አብሮ የሚነሳ አንድ ታላቅ ስም አለ። በምድር ላይ 969 ዓመታትን የኖረ የዘመናት ምስክር። እርሱ ከአዳም እግር ስር ተቀምጦ የገነትን ወሬ የሰማ፣ ከአባቱ ከሄኖክ የሰማያትን ምስጢር የተቀበለ፣ ለልጅ ልጁ ለኖኅም የጽድቅን መንገድ ያሳየ ድንቅ አባት ነው። አባታችን ማቱሳላ። ማቱሳላ መኖር ብቻ ሳይሆን ለምን ያህል ዘመን እንደኖረና ለምንስ ረጅም ዕድሜ እንደተሰጠው ትልቅ ምስጢር ይዟል። ስሙ እርሱ ሲሞት ይመጣል የሚል ትንቢታዊ ፍቺም ነበረው። ዛሬ በዚህ ቪዲዮ ማቱሳላ በአባቱ በሄኖክና በልጅ ልጁ በኖኅ መካከል ሆኖ የጠበቀውን የጽድቅ አደራና እግዚአብሔር ለሰው ልጆች ንስሐ የሰጠውን ያንን የታላቅ ትዕግስት ዘመን በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ማቱሳላ የሚለው ስም በዕብራይስጥ ማቱ ሞት እና ሻላ መላክ ወይም መምጣት ከሚሉ ቃላት የተመሰረተ። ትርጉሙም እርሱ ሲሞት ይመጣል ወይም እርሱ ሲሞት ይላካል ማለት ነው። አባቱ ሄኖክ ከእግዚአብሔር ጋር ሲመላለስ ልጁ ማቱሳላ በሚሞትበት ዓመት በምድር ላይ ታላቅ ፍርድና መቅሰፍት እንደሚመጣ በራእይ ተመልክቶም ነበር። ስለዚህም ልጁን በሰየመበት ቅጽበት ለዓለም ሁሉ የጥፋትን ሰዓት ቆጣሪ አስነሳ። ማቱሳላ በምድር ላይ በኖረባቸው ዘመናት ሁሉ ስሙ ለሰው ልጆች ማስጠንቀቂያም ነበር። ሰዎች ስሙን ሲጠሩ እርሱ ሲሞት ጥፋቱ ይመጣል ማለታቸውም ነበርና። ነገር ግን የሚገርመው ነገር እግዚአብሔር ጥፋቱን ሊያዘገይ የፈለገ ይመስል ለማቱሳላ ከማንም በላይ ረጅም ዕድሜን ሰጠው፣ 969 ዓመታትን። ይህ ረጅም ዕድሜ የፈጣሪን ታላቅ ትዕግስትና ለሰው ልጆች ንስሐ የሰጠውን ሰፊ ጊዜ የሚያሳይ ሰማያዊ ምልክትም ነበር። ማቱሳላ በምድር ላይ በቆየ ቁጥር የጥፋት ውሃውን ይዘገይ ነበር። ሄኖክ ልጁን ማቱሳላን ሲመለከተው በፊቱ ላይ የሚመጣውን የዓለም ፍጻሜ ያይ ነበር። ማቱሳላም አድጎ የስሙን ትርጉም ሲረዳ ሕይወቱ በሙሉ ለእግዚአብሔር ፍርሃትና ለጽድቅ የተሰጠ ሆነ። እርሱ የኖረው ለመኖር ብቻ ሳይሆን የፈጣሪን ቃል ኪዳን ጠብቆ ለቀጣዩ ትውልድ ለማቆየትም ነው። ማቱሳላ የስሙ ትንቢት እስኪፈጸም ድረስ እንደ ጽኑ ምሰሶ ቆሞ ዓለምን ተመለከተ። አሁን ማቱሳላ የስሙን ምስጢር ይዞ ትልቅ ሰው ሆኗል። አባቱ ሄኖክ ደግሞ ወደ ሰማይ ሊወሰድ ጥቂት ሰዓታት ቀርተውታል። ሄኖክ ለልጁ የሚያስረክበው ስሙን ብቻ ሳይሆን ታላቅ የጽድቅ መዝገብም ጭምር ነበር። ሄኖክ ወደ ብርሃን ዓለም ከመወሰዱ ጥቂት ቀደም ብሎ ልጁን ማቱሳላን ወደ ጸጥታ ስፍራ ጠራው። በዚያም በእግዚአብሔር መንፈስ የጻፋቸውን ስለ ሰማይና ምድር ምስጢር የሚናገሩትን የብራና ጥቅሎች አሳየ። ልጄ ሆይ እነዚህን መጽሐፍት ጠብቅ፣ ለሚመጣውም ትውልድ አስተላልፍም አለው። ማቱሳላ ከአባቱ የተቀበለው አደራ የሰው ልጅ ታሪክ በክፋት እንዳይጠፋ የሚያደርግ የብርሃን መዝገብ ነበር። እርሱ የእነዚህ ቅዱሳት መጽሐፍት የመጀመሪያ ጠባቂና መምህርም ሆነ። ሄኖክ ለማቱሳላ ያስተማረው ትልቁ ትምህርት አካሄድህን ከእግዚአብሔር ጋር አድርግ የሚል ነበር። ዓለም በግፍና በዝሙት በምትናወጥበት በዚያ ዘመን ማቱሳላ የአባቱን ፈር ተከትሎ በቅድስና እንዲኖርም አዘዘው። የወደቁት መላእክት ያመጡትን ክፋት አትከተል፣ በጽድቅ መንገድ ግን ጽና አለው። ማቱሳላ ይህን ቃል በልቡም አተመው። ለ900 ዓመታት ለሚዘልቀው ረጅም ጉዞ አባቱ የሰጠው ይሄ መመሪያ ብቸኛው ምርኩዙም ሆነለት። ይሄ አደራ ለማቱሳላ ብቻ ሳይሆን ከእርሱ በኋላ ለሚነሳው ለኖኅና ለዓለም ሁሉ የሚተርፍም ነበር። ማቱሳላ የሄኖክን ቃል ኪዳን በመጠበቅ በምድር ላይ የጽድቅ ዘር እንዳይጠፋ ድልድይም ሆነ። አባቱ ሄኖክ በብርሃን ሰረገላ ተሰውሮ ሲሄድ ማቱሳላ በምድር ላይ የቀረው በሐዘን ሳይሆን በታላቅ ኃላፊነት ስሜት ነበር። እርሱ አሁን የሄኖክ ድምፅና የምድር ብቸኛው የጽድቅ መስመር ሆኖ ቀረ። ከዚህ በኋላ አባቱ ሄኖክ ተሰወረ። ማቱሳላ ግን አደራውን ይዞ ቀረ። አሁን ማቱሳላ ከአዳም ጋር የሚገናኝበትና
የሁለቱን ዓለማት ምስጢር የሚያገናኝበት ታላቁን ዘመን ጀመረው። ማቱሳላ በተወለደ ጊዜ አዳም ገና በሕይወት ነበረ። ለ243 ዓመታት ያህል ማቱሳላ ከአዳም እግር ስር ተቀምጦ ስለ ገነት ውበት፣ ስለ መላእክት ዝማሬና ስለ መጀመሪያው ስህተትም ሰምቷል። አዳም ለልጅ ልጁ ለማቱሳላ ልጄ ሆይ እግዚአብሔር እንዲህ ይል ነበረ እያለ ሲተርክለት ማቱሳላ በልቡ የዓለምን መጀመሪያ ይስልም ነበር። እርሱ ከአዳም አፍ በቀጥታ የተማረ የሰው ልጅን መነሻና ውድቀት በሚገባ የተረዳ የታሪክ ማህደርም ጭምር ነበር። ማቱሳላ በአንድ በኩል አዳምን ሲያይ፣ በሌላ በኩል ደግሞ ገና ያልተወለደውን ኖህንም ይጠባበቅ ነበር። እርሱ በሁለት ዓለማት መካከል የቆመ ብቸኛው ድልድይ ነው። ከአዳም የሰማውን የጽድቅ ቃል አባቱ ሄኖክ ካሳየው ሰማያዊ ምስጢር ጋር አዋህዶ ለልጅ ልጁ ለኖህ ሊያስተላልፍ ተዘጋጅቷል። ማቱሳላ በዚህም ምክንያት የኖረው ለራሱ ሳይሆን የታሪክ ሰንሰለት እንዳይበጠስ ነው። አዳም ሲያርፍ ማቱሳላ የመቃብሩን ስነ ስርዓት አይቷል። ኖህ ሲወለድም የመጀመሪያውን ሳቅ ሰምቷል። ዓለም እየተለወጠች የሰዎች ክፋት እየጨመረና ዕድሜም እያጠረ ሲሄድ ማቱሳላ ግን እንደ ጽኑ አለት ቆሞ ነበር። 600 ዓመታት ሙሉ ከኖህ ጋር አብሮ በመኖር ስለ ቀደመው ዓለም ቅድስናና ስለ መጪው የጥፋት ውሃ ደጋግሞ ነግሮታል። ኖህ መርከቧን ሲሰራ ማቱሳላ ከአዳም የተቀበለውን ፈጣሪ የታመነ ነው የሚለውን ቃል እያስታወሰ ያጸናውም ነበር። የሰው ልጅ ታሪክ እንዳይጠፋ የተተከለ ሕያው ምስክርም ነበር። ነገር ግን ማቱሳላ በሁለቱ ዓለማት መካከል ሲቆም ምድር በግዙፋን ወይም ኔፍሊም ግፍ ስትታመስም አይቷል። የሰዎች ልብ ፍጹም ወደ ክፋት ሲያዘነብል መመልከቱ ልቡን ሰብሮታል። በሱ ዘመን ምድር ሰላምን አጣለች። የወደቁት መላእክትና የሰው ልጆች ሴቶች የወለዷቸው ግዙፋን በምድር ላይ ነግሰዋል። ቁመታቸውና ኃይላቸው ወደር የሌለው እነዚህ ፍጥረታት የምድርን በረከት ብቻ ሳይሆን ሰዎችንና እንስሳትንም ጭምር ሲበሉ ተመልክቷል። ዓለም በደም ስትጨማለቅ ግፍና አመፅ እንደ ማዕበል ሲነሳም አይቷል። ማቱሳላ በዙሪያው የሚፈጸመውን ይህንን ዘግናኝ ድርጊት ሲመለከት የአባቱን የሄኖክን ትንቢትና የሚመጣውን ፍርድ እያሰበ በጸሎትም ይተጋ ነበር። ሁሉም ሰው ወደ ክፋት ሲያዘነብል፣ ኃያላን ግዙፋን በፊታቸው እንዲሰገድላቸው ሲያዙ፣ ማቱሳላ ግን ለአንድ አምላክ ብቻ ተንበረከከ። እርሱ የአባቱን የሄኖክን የብራና ጥቅሎች በደረቱ አቅፎ የጥንቱን የቅድስና መንገድ አልለቀቀም ነበር። ግዙፋኑ በማቱሳላ ላይ ሊነሱ ቢሞክሩም በእርሱ ላይ ያለው የእግዚአብሔር ግርማና የአባቱ ቃል ኪዳን ጠብቆታል። ማቱሳላ በዚያ የጨለማ ዘመን ውስጥ ለሚነሳው ለልጅ ልጁ ለኖህ ብርሃን ሆኖ የሚቆይ ብቸኛው የጽድቅ ምሰሶም ነበር። ብዙዎቻችን ማቱሳላ ከሌሎች በተለየ ሁኔታ ለምን ለረጅም ዓመታት በምድር ኖረ እንላለን። ምክንያቱም በዚያ በክፋት የተሞላ ዓለም ውስጥ የእግዚአብሔርን ቃል የሚመሰክር አንድ ሰው መገኘት ነበረበትና። ማቱሳላ ግዙፋኑን ፍርድ ይመጣል፣ ንስሐ ግቡ እያለ ያስጠነቅቃቸውም ነበር። ምንም እንኳ ልባቸው ቢደነድን የማቱሳላ መኖር ግን ለእግዚአብሔር ትዕግስት ሕያው ምስክር ነበር። ዘመናቱ በቆጠሩ ቁጥር ማቱሳላ የጽድቅ አዝመራውን በልቡ እያበሰለ ለኖህ ያዘጋጅም ነበር። ዓለም ቢበረታም ቅድስና ግን አሸናፊ ሆናለች። አሁን ማቱሳላ ልጁን ላሜን የሚወልድበትና ከጥፋት በኋላ ለሚመጣው ዓለም ዘር የሚተካበት ጊዜ ደርሷል። ማቱሳላ በ187 ዓመቱ ልጁን ላሜህን ወለደ። በዙሪያው ያለው ዓለም በግፍና በዝሙት ቢሞላም በማቱሳላ ቤት ግን የምስጋናና የቅድስና ድምፅ ይሰማ ነበር። ማቱሳላ ልጁን ላሜህን ሲያቅፈው ተራ ሕፃን ሳይሆን ከአባቱ ከሄኖክ የተቀበለውን አደራ የሚረከብ ተተኪ መሆኑንም ያውቅ ነበር። ላሜህ ሲያድግ አባቱ ማቱሳላ ስለ አዳም ክብርና ስለ ሄኖክ መወሰድ የሚተረክለትን ሰማያዊ ወሬ እየሰማ በጽድቅ አሳድጎታል። ከዚህ በኋላ በማቱሳላ ዘመን የሰው ልጅ ዕድሜ ቀስ በቀስ እየቀነሰ መጣ።
ኃጢአት በምድር ላይ በሰለጠነ ቁጥር የሰው ልጅ በምድር ላይ የሚቆይበት ዘመንም አጠረ። ነገር ግን ማቱሳላ እንደ ጽኑ ዛፍ ሳይወድቅ በዚያ መካከል ቆሟል። እርሱ በዘመኑ የነበሩ ሰዎች ሲወለዱና ሲያረጁ ልጆቻቸውም ሲያልፉ ያይ ነበር። ይሄ ለምን ሆነ ካልን ፈጣሪ ለማቱሳላ ረጅም ዕድሜ የሰጠው የጥንቱ ዓለም ቅድስና እስከ ኖህ ዘመን ድረስ ድልድይ ሆኖ እንዲቆይና የልጁ የላሜም ልብ በአባቱ ጽናት እንዲታነጽ ነበርና። ማቱሳላ ቤቱን እንደ ቤተ መቅደስ ቀደሰው። ላሜን የብራና ጥቅሎችን እንዴት እንደሚያነብ ከፈጣሪ ጋር እንዴት እንደሚነጋገርና ከወደቁት መላእክት ወጥመድ እንዴት እንደሚጠበቅ አስተማር። በዚያ ዘመን የነበሩ ሌሎች ቤተሰቦች በዳንስና በአመፅ ሲጠመዱ፣ የማቱሳላና የላሜ ቤት ግን በዝማሬና በጸሎት የተከበበም ነበር። ይሄ የቤተሰብ በረከት በኋላ ላይ ምድርን ሁሉ ከጥፋት የሚያድን ጽድቅ እንዲወለድ መሰረት የጣለ ቅዱስ ሥርዓትም ነበር። አሁን ልጁ ላሜ ጎልማሳ ሆኖለታል። ማቱሳላም የልጅ ልጁን ለማየት ይተጋ ነበር። በላሜ በኩል የሚመጣው ያ ድንቅ ሕፃን ምድርን ከድካሟ ሊያሳርፍ እንደሆነ ማቱሳላ በትንቢት ያውቃል። የማቱሳላ ልጅ ላሜ ወንድ ልጅን ወለደ። ነገር ግን ይሄ ሕፃን እንደ ሌሎች ሕፃናት አልነበረም። ገላው እንደ በረዶ ነጭ፣ እንደ ጽጌረዳም ቀይ ነበር። የራሱ ፀጉር እንደ ነጭ ጥጥ ያበራም ነበር። ዓይኖቹን በገለጠ ጊዜ ቤቱ በሙሉ እንደ ፀሐይ በብርሃን ተሞላ። አባቱ ላሜ በድንጋጤ ወደ አባቱ ወደ ማቱሳላ እየሮጠም መጣ። ከመላእክት ወገን የሆነ እንጂ የሰው ልጅ የማይመስል ልጅ ተወለደልኝ ብሎም በታላቅ ፍርሃት ነገረው። ማቱሳላም የልጁን የላሜን ጭንቀት ሰምቶ የዚህን ምስጢር ሕፃን ነገር ለማወቅ ወደ ምድር ዳርቻ ወደ አባቱ ወደ ሄኖክ መኖሪያ በልቡ ተጓዘ። ሄኖክ በሰማያዊ ስፍራ ቢሆንም ማቱሳላ በአባቱ ጸሎትና ቃል ኪዳን አማካኝነት መልሱን አገኘ። ሄኖክም እንዲህ አለው፣ ልጄ ሆይ አትፍራ፣ ይሄ ሕፃን ምድርን ከጥፋት የሚያድን ጽድቅንም የሚተክል ነው፣ ስሙንም ኖህ በሉት አለው። ማቱሳላም ይህንን ሲሰማ ልቡ በታላቅ ደስታና ተስፋ ተሞላ። ከዚያም ተመልሶ መጣ። ለልጁ ለላሜና ለቤተሰቡ የምስራቹን ነገራቸው። ይሄ ልጅ እግዚአብሔር ምድርን ከረገመባት ድካማችንና ከእጃችን ሥራ ያሳርፈናል አላቸው። ኖህ ማለት እረፍት ወይም መጽናኛ ማለት ነውና። ማቱሳላ የልጅ ልጁን ኖህን በደረቱ ሲያቅፈው የአባቱ የሄኖክ ትንቢት ሲፈጸም እያየ ነበር። ምድር በግፍ ብትሞላም በዚህ ሕፃን በኩል ግን አዲስ ጅማሬ እንደሚሆን ማቱሳላ ለትውልዱ መሰከረ። ኖህ እያደገ ሲሄድ አያቱ ማቱሳላ የአባቱን የሄኖክን የብራና ጥቅሎች እያሳየም አዘጋጀ። አሁን የጥፋቱ ዘመን እየቀረበ ነው። የመርከቧ መሰራትም ጊዜው ደርሷል። ማቱሳላ በኖህ ትከሻ ላይ ያለውን ከባድ ኃላፊነት እያየ በጸሎትና በምክር ሊደግፈውም ተዘጋጅቷል። እግዚአብሔር አምላክ ለኖህ ከጎፈር እንጨት መርከብን ለራስህ ስራ ብሎ አዘዘው። ኖህ ይህንን ታላቅ ትእዛዝ ሲቀበል መጀመሪያ የሮጠው ወደ አያቱ ወደ ማቱሳላ ነበር። ማቱሳላም አባቱ ሄኖክ ስለሚመጣው የጥፋት ውሃ የነገረውን ትንቢት እያስታወሰ ልጄ ሆይ ጊዜው ደርሷል፣ ትእዛዙንም ፈጽም አለው። ማቱሳላ መርከቧ ተራ እንጨት ሳይሆን የሰው ልጅና የእንስሳት ሁሉ የሕይወት ዘር የምትተርፍባት የቃል ኪዳን ሳጥን መሆኑን በሚገባም ተረድቶ ነበር። መርከቧ በደረቅ ምድር ላይ ስትታነጽ የዘመኑ ሰዎች ደግሞ በኖህና በአያቱ በማቱሳላ ላይ ይሳለቁ ነበር። ውሃ የሌለበት መርከብ ምን ያደርጋል እያሉ ይዘብቱባቸው ነበር። ነገር ግን ማቱሳላ እንደ ጽኑ ዓለት ቆሞ ይመለከታቸው ነበር። እርሱ ለ900 ዓመታት የኖረበት ጥበብና ከአባቱ የተቀበለው የብራና ጥቅል የሰዎችን ፌዝ ድል እንዲያደርግ ረድቶታል። ማቱሳላ ኖህ ሲደክም ያበረታው፣ ሲሰለችም የአባቱን የሄኖክን ራእይ እያነበበ በተስፋ ይሞላውም ነበር። መርከቧ ተሰርታ እስክትጠናቀቅ 120 ዓመታትን ፈጅቷል። እነዚህ ሁሉ ዓመታት ማቱሳላ አልደከም። እርሱ የመርከቧን መዋቅር፣ የክፍሎቹን አደራደርና የእንስሳቱን አገባብ ሚስጥር ከኖህ ጋር
ይመካከር ነበር። ማቱሳላ በምድር ላይ የሚቆየው መርከቧ ተሰርታ እስክታልቅና የጥፋቱ ሰዓት እስኪደርስ እንደሆነም ያውቅ ነበር። የእግዚአብሔር ትዕግስት በማቱሳላ ረጅም ዕድሜ ውስጥ ተገልጦ ዓለም ንስሐ እንድትገባ ጥሪ ሲያደርግም ቆይቷል። ከዚህ በኋላ መርከቧ ተሰርታ ተጠናቀቀች። ማቱሳላ የመጨረሻዎቹን ዓመታት በምድር ላይ እየቆጠረ ነው። ስሙ እርሱ ሲሞት ይመጣል ተብሎ እንደተነገረ የማቱሳላ እረፍትና የውሃው መፍለቅ አብረው የሚሄዱበት ሰዓትም ደረሰ። ማቱሳላ በምድር ላይ የኖረው 969 ዓመታት በታሪክ ውስጥ ረጅሙ የሰው ልጅ ዕድሜ ነው። ይሄ ቁጥር ደግሞ እንዲሁ በአጋጣሚ የመጣ አይደለም። እግዚአብሔር ለማቱሳላ ረጅም ዕድሜ የሰጠው ለዓለም ንስሐ ሰፊ ጊዜ ለመስጠትም ነው። የማቱሳላ መኖር ለኃጢአተኞች የንስሐ በር፣ ለጻድቃን ደግሞ የተስፋ ብርሃን ነበር። እያንዳንዱ የማቱሳላ የሕይወት ዓመት ፈጣሪ ለሰው ልጆች ያለውን ታላቅ ትዕግስት የሚመሰክር ሕያው ሰዓትም ነበር። አባቱ ሄኖክ እርሱ ሲሞት ይመጣል ብሎ እንደተነበየው የጥፋት ውሃው መምጣት በማቱሳላ ሞት ላይ ተንጠልጥሎም ነበር። ማቱሳላ በሕይወት በቆየ ቁጥር ዓለም ከጥፋት ትጠበቅም ነበር። በዓይኑ ፊት ትውልዶች ሲመጡና ሲሄዱ ክፋትም ምድርን ሲያጥለቀልቃት እያየ በጸሎቱ የፈጣሪን ቁጣ ይከለክል ነበር። እግዚአብሔር ትዕግስት በማቱሳላ ዕድሜ ተለክቶ መርከቧ ተሰርታ እስከምታልቅና ኖህ ዝግጁ እስከሚሆን ድረስ ጊዜውም ተራዝሞ ነበር። ከዚህ ሁሉ ዘመን በኋላ ማቱሳላ የአካሉ መዛልና የዘመኑ ማብቂያ እንደደረሰም ተረዳ። መርከቧ ተጠናቃለች። እንስሳቱም ወደ ውስጥ መግባት ጀምሯል። ማቱሳላ ለልጅ ልጁ ለኖህ የመጨረሻውን አደራ ሰጠው። ልጄ ሆይ እግዚአብሔር የታመነ ነው፣ በአንተና በቤተሰብ በኩል አዲስ ዓለም ይፈጠራል አለው። ማቱሳላ በምድር ላይ የነበረው ቆይታ ሊያበቃ የትንቢቱ ቃል ሊፈጸም ጥቂት ቀናት ብቻም ቀሩት። አሁን ማቱሳላ የመጨረሻዋን ትንፋሽ ሊተነፍስ፣ እርሱ ሲያርፍ ሰማያትም የውሃቸውን ደጆች ይከፍታሉና። ዘመናት ነጎዱ፣ ትውልዶችም አለፉ። አባታችን ማቱሳላ በ969 ዓመቱ ምድራዊ ጉዞውን ሊያጠናቅቅ የመጨረሻዋ ሰዓት ላይ ደረሰ። እርሱ የኖረው ረጅም ዕድሜ ለራሱ ክብር ሳይሆን የእግዚአብሔርን ትዕግስት ለዓለም ለመመስከር ነበር። አሁን ግን መርከቧ ተሰርታ አልቃለች። ኖህና ቤተሰቡ ዝግጁ ሆኗል። የሚገርመው የታሪክ ምስጢር እዚህ ጋር ይመጣል። ማቱሳላ በሞተበት በዚያው ዓመት አልፎ ተርፎም እርሱ ካረፈ ከ7 ቀናት በኋላ የጥፋት ውሃ መምጣት ጀመረ። አባቱ ሄኖክ ማቱሳላ ብሎ ሲሰይሙ የተናገረው ትንቢት ፈጽሞ አልተሳሳተ። እርሱ ሲሞት ይመጣል የተባለው መቅሰፍት ማቱሳላ የጽድቅ ዕረፍቱን እንዳገኘ ምድርን አጥለቀለቃል። ማቱሳላ የጥፋት ውሃውን በመርከብ ውስጥ ሆኖ አላየው። ይልቁንም ከመምጣቱ በፊት በክብር እንዲያርፍ እግዚአብሔር አደረገ። ኖህ አያቱን ማቱሳላን ሲቀብር አንድን ሽማግሌ ብቻ ሳይሆን የታሪክን ድልድይና የጽድቅ ምርኩዙን ነበር ይሸኝ። ማቱሳላ ለአዳም ቅርብ የነበረ የሄኖክን ምስጢር የያዘ የመጨረሻው የጥንቱ ዓለም ጠባቂም ነበር። እርሱ ሲያርፍ ዓለም ጥበቃዋን አጣች። ኖህ የአያቱን ቃል በልቡ ይዞ ወደ መርከቧ ገባ። ማቱሳላ በምድር ላይ የዘራው የጽድቅ ዘር በኖህ በኩል ከጥፋት ውሃው ተርፎ ለአዲሱ ዓለም እንዲበቃም ሆነ። ማቱሳላ አረፈ። ስሙ ግን ለዘላለም ረጅም ዕድሜንና የእግዚአብሔርን ትዕግስት እየመሰከረ ይኖራል። የማቱሳላ ታሪክ በመጽሐፍት ውስጥ ብቻ የሚቀር አይደለም። በሕይወታችን ውስጥም ትልቅ ትምህርት አለ። 969 ዓመታት መኖሩ ብቻ ሳይሆን ያን ዘመን እንዴት ለፈጣሪ ክብር ማዋል እንዳለብንም ያሳየናል። በዚህ ቪዲዮ ማቱሳላ በምድር ላይ የኖረባቸውን 969 ዓመታት በጥልቀት ተመልክተናል። የማቱሳላ ሕይወት የሚያስተምረን ትልቁ ቁም ነገር ረጅም ዕድሜ መኖር ብቻ ሳይሆን ያን ዘመን ለምን ዓላማ እንደተጠቀምንበትም ጭምር። እርሱ በአዳም በሄኖክና በኖህ መካከል ሆኖ
የጽድቅን ሰንሰለት ሳይበጥስ ጠብቆ ቆይቷል። ማቱሳላ የሰው ልጅ ታሪክ በክፋት እንዳይዋጥ የተተከለ የታማኝነት ምሰሶና የፈጣሪ ትዕግስት ሕያው ምስክርም ነበር። ዛሬም ማቱሳላ በታሪኩ ይናገረናል። በክፋት መካከል ጽኑ፣ ለፈጣሪም ታመኑ ይለናል። በዙሪያችን ያለው ዓለም በግርግር ቢሞላም እንደ ማቱሳላ የጽድቅን መዝገብ በልባችን ከያዝንና አደራችንን ለሚቀጥለው ትውልድ ካስተላለፍን የእኛም ዘመን በፈጣሪ ዘንድ የታሰበ ይሆናል። ማቱሳላ የጥፋት ውሃን በመቃብር ማዶ ሆኖ እንዳለፈ እኛም በጽድቅ ከጸናን ከሚመጣው መከራ ሁሉ እንተርፋለን። የአባታችን ማቱሳላ አምላክ ዕድሜያችሁን በበረከት ዘመናችሁንም በጽድቅ ይባርከው። ይህን የታሪክ ብርሃን ለሌሎች በማጋራት የታሪክና የእምነት ጠባቂዎችን ነው። በቀጣይ በሌላ ታላቅ የታሪክ ምዕራፍ እስክንገናኝ ድረስ የማቱሳላ አምላክ እግዚአብሔር ከሁላችንም ጋር ይሁን። አሜን።